እስከሚርበኝ ድረስ የሰው አይን እስከማየው ድረስ ማለት ነው ዋጋ ከፈልኩበት ፍርድ ቤት ስዘዋወር ማለት ነው። ጎኔ ለሰው እንደሌለ የሚያግዘኝ ሰው እንደሌለ ስላወቀ ጨፈረብኝ ማለት ነው። ከዛ ሄዶ እናታችሁና ለእናንተ አንዳንድ ሽንኩጥ ይበቃችኋል፣ አንዳንድ ጤት ይበቃችኋል። ስለዚህ የእናቷ መስቶሻ ቤት ውስጥ ያስቀመጥኳት መልሽ ያላት እህቴን ማለት ነው። መልሽ ያላት ማለት ነው። ከዛ ወንድ ከሆንክና ድፈረኝ፣ ወንድ ከሆንክ ፖሊስ ጣቢያ ቅርብ ነው ያለው አለች። እዛ አንድ በሽተኛ እናት አለች፣ ከምንም በቃ የወደቀች እናት አለችኝና ለሶብር ልክላታለሁ። እቺንም ደግሞ አስመርምርልኝ ብዬ ለነዚህ በቃ መታገል ጀመርኩኝ ማለት ነው። ለእህቴ እንዴት ጠረጠርሽና ከዛ ልክ ስታስመረምር ቃል ኪዳን እንዴት ልጠረጥሪና እህትሽ አስመረምርልኝ አልኳት። ታቻልሽ ምን አይነት በምን ጠርጥራሽ? አዎ በን መሰለሽ የተጠረጠርኳት በጣም ነው ደም የሚፈሰው ማለት ነው። በ13 አመት እንዴት በቀደም አይቆም። ከዛ ይሄ ነገርም አለ። ሁለት እህትሽ ነግራሽ ነው ደሟ እንደሚፈሳት? በምን አወቅሽ? ልጅሽ ራሷ በግልጽ ነገረችሽ ደም ይፈስኛል ብላ ወይስ እህትሽ አይታ ነግራሽ? አውዬ መጀመሪያ እሱ ምን አለኝ መሰለሽ፣ እኔ እናወራለን ከዛ ምን አለኝ ደሞ በጣም ይፈሳል ምናምን ነገር አለኝ ማለት ነው። እንዴት አወቀ ብዬ ማለት ነው ውስጥ የተጠራጠረ በጣም ማለት ነው ውስጥ የተጠራጠረ። ከዛ በቪዲዮ ደውዬ ደሞ ልጆችን ሳወራቸው እሱ የሆነ ነገር ብሏት ነው መሰለኝ ቀና ብላ ወደ እሱ አየችው ማለት ነው። አይኑን ግልብጥ አርጋ አየችውና ከዛ በቃ የሆነ ነገር ያስፈራራት ነገር አለ ብዬ ውስጤ ሊያሳመንኩኝ ለምን ዞር ብላ የሆነ አይኑን ግልብጥ አርጋ አየችው ማለት ነው። እሱ ዳር ላይ ሆኖ በአንድ ርፎን አድርጎ የሚያወራበት ሰዓት ላይ ማለት ነው። ለዛ ነው ተጠራጥሬ ከቤት እንድትወጣ ያደረኳት። ከዛ አስመረምርልኝ አልኳት። ለምን እህቴ ብትፈትሻው ምንም ነገር ብታረግ እቺ ልጅ ልትናገር አልቻለች። ከዛ ልክ ጤና ጣቢያ ነው መጀመሪያ የተወሰዳችሁ ማለት ነው። ለምን ደሙ ለምንድን ነው የማይቆመው በሚል ማለት ነው። ከዛ ዶክተሯን አወራቻት። ከዛ ከማን ጋር ነው የምትኖረው አለቻት ማለት ነው። እህቴ ከእንጀራ አባቷ ጋር ነው ምናምን ነገር ሲባል ቀጥታ ምን አደረገች? ጠየቀቻት ምናምን ነገር። እሷ ለካ ለዶክተሯ ነግራታለች። እባክሽ እንዳታወሪ ምናምን ነገር እናቴን እንደዚህ ብሏታ ምናምን ነገር በሚል ነገር አውርታታለች። እና ከዛ ዶክተሯ ቀጥታ ምን አደረገች? ወደ ጋንዲ ሪፔር ጻፈች። ከዛ ወደ ጋንዲ ተጽፈናል ምናምን ነገር ሲሉ በቃ የትራንስፖርት የምንም እያልኩኝ ማለት ነው በቃ ብር ልክላቸው ነበርና ከዛ ጋንዲ ላይ ስትመረመር ውጤቱ ሲመጣ እድሜው ሁላ ሳይቀር ነው የተመረመረችውና ውጤቱ ሲመጣ እንደሌለ ድንግልናዋ እንደሌለ ከዛ ውጤቱ መጣና ከዛ እነሱ ደግሞ ምን አደረጉ? ጋንዲዎቹ እሱን በፖስታ ላይ አረጉና ጋንዲዎቹ ቀጥታ ወዴት ላኩ? ለፖሊስ። ፖሊሶቹ አጠናክሮ እሱም ማለት አጠናክሮ እስከሚይዙ ድረስ ግን ዞሮ ለጊዜው መጥቶ ያዙት ማለት ነው። ያዙት ከቤት ያዙትና 3 ቀን እንደታሰረ ለኔ ምን የሚል ደብዳቤ መጣ መሰለሽ? አቡ እንደዚህ በእንደዚህ አይነት ኬዝ ላይ ከታሰርኩኝ 16 አመት 17 አመት ያላነሰ ነው የምታሰረውና ስለዚህ ምጣየና እህትሽ ወደ ፖሊስ ጣቢያ እንዳይቀርቡ አድርጊያቸው የሚል ደብዳቤ ደረሰኝ ማለት ነው። እሱ እስር ቤት ሆኖ በወረቀት ጽፎ ለወንድሙ ይሰጧል። ለሱ ወንድም ማለት ነው። የሱ ወንድም ደግሞ ለኔ በቴሌግራም ላከልኝ። ያ ወረቀቱን ሳነበው በቃ ይሄ ጉዳይ ሆኗል። አዎ ይሄ ጉዳይ ሆኗል ብዬ ማለት ነው። ሲልክልሽ በእንደዚህ አይነት ኬዝ ከታሰርኩኝ 16 አመት ነው የሚፈረድብኝ። ስለዚህ እንዳይቀርቡ ወደ ፖሊስ ጣቢያ ማለት እንደደፈርኳት እንዳይመሰክሩ ነው ምንድነው? እንዳይመሰክሩ ስለሚያቅ ደግሞ እቺ ልጅ እንዳታወራ እንዳይመሰረቱ ሆነ ማለት ነው። ከዛ ማለት ነው ከዛ እኔ ከዚች ልጅ በቃ መስማት ቾኮልኩኝ ማለት ነው በጣም ማለት ነው። ለምን በእህቴ ፊት ማውራት ፈራች፣ መናገር ፈራች ምናምን ነገር። ከዛ ምን አልኳት ለእህቴ ከዛ አንቺ አንድ ቀን አመቻችና ኔትወርክ እንግዲህ ኢትዮጵያ ያስቸግር ነበርና ከዛ አንቺ አመቻችላትና ብር ሞልተሽ ዳታ ከፍተሽ ለሷ ስልክ ስጫትና ዞር በይ አልኳት። እኔ ራሴ ላውራት አልኳት። ከዛ እሱ በሶስተኛው ቀን ተፈቶ በዋስ ምናምን ነገር ተፈቶ ተለቀቀ። ለካ እኔ ይሄንን የሰማሁት እሱ በተፈታው በማግስቱ ከልጄ ማለት ነው በደንብ አርጌ ልጄ
እኔ መጀመሪያ ልጄ ነሽ ለእናንተ ብዬ ነው ወደ ሀገሬ ሊሰራ የወጣሁት። ዋጋ ከፍዬ ለዛውም በናይሮቢ በጫካ በምን ማርጌ የመጣሁበት ምክንያቱ ለእናንተ ብዬ ነው። አንቺ ለኔ ከደበቅሽኝ እኔ ኢትዮጵያ አልመጣም ከዚህ በኋላ ከሞትኩኝም እዚህ ሞታለሁ። የምትነግሪኝ የምትወጂኝ ከሆነ ንገሪኝ አልኳት። ብላን መናዘዝ ጀመረች። በቃ ለሷ ስልክ ሰርታት ዞር ብላ የለ ነገር እያለቀሰች እያነባች ተናገረች። ምን ብላ ተናገረች መሰለሽ? ያ ሽጉጥ ቤት መኖሩም ስለምታውቅ እቺ ልጅ ነች ስለምታውቅ ምን ብሏት ነው ያስፈራራት? አንቺ ከነገርሻት አንድ ጢት ለአንቺ፣ አንድ ጢት ለኔ፣ አንድ ጢት ለእናትሽ አመልጠሽ ብትሄጂ 3 ልጆች እኔ ጋር አሏትና ለልጆቿ ስትል ትመጣለች፣ አጠፋታለሁ እናትሽን አላት ማለት ነው። እዛ እንደዚህ ስላት እቺ ልጅ ለካ በዚህ ነው የደበቀቻቸው። ፖሊስ ጣቢያ ስትቀርብ እንደሌለ እኮ መረጃው ያሳያል። የተመረመረችበት ወረቀት አለ። አሁንም ግልባጭ ወረቀት አለ እጄ ላይ ማለት ነው፣ የፍርድ ቤቱ ማለት ነው። ግን ያን ሰዓቱ ላይ ተወላወለች። ልጅ ነች። ብዙ ስለ ልቦና ለብቻዋ ታወራ ነበር። በዛ ደም ይፈሳል። እኔም እዛ ላብድ ደርሻለሁ። ማዳም ቤት ውስጥ በቃ የሚገባበት አይታወቅም። አቡ ማርያምን ደረጃውን ለመቶኝ ያውቃል። በቃ ከራሴ ጋር አይደለሁም። ሰዎቹ ጥሩ ስለሆኑ ነው እንጂ እኮ እንደማንኛውም ማዳም የምትጮህብኝ ሴት ማዳም ብትሆን ኖሮ ማለት ነው እኔ በቃ አብጄ ቀውሼ ነበር። ከዛ እንደምንም 2 ዓመት 3 ዓመት ነበርና ያው ናይሮቢ ላይ ቢሮ ላይ ምናምን ነገር ስንንከራተት 1 ዓመት ዝም ብሎ አለቀ። ከዛ 2 ዓመት ሴትዮ ቤት ሰራው። ደግሞ እንደ እድለኝ ሆኖ ልክ እዛ ሀገር እንደገባው ፓስፖርት ወዲያው እኔ በ15 ቀኔ ስራ እንደገባው ማለት ነው ፓስፖርት የታሰረ ማለት ነው። ሲታሰር ሰውየው የዛ ሀገር የኢራቅ ሰውየው ዳላላው ባለ ቢሮ ህጋዊ አይደለም የሚሰራውና ለካ ህጋዊ አይደለም እኛን ይወሰደን። በዛ መንገድ ተይዞ እሱ ታሰረ። እኛ ደግሞ እኛን ሲያጡ ደግሞ የኢራቅ እንትኖቹ ከነ ፓስፖርቴን ማሰሩት ማለት ነው። ከቢሮ ተፈትሾ ምናምን ነገር ፓስፖርት የታሰረ ልክ ልበጣ ይሄ ነገር በቃ ሄጄ ይግባኝ ጠይቃለሁ የልጄ ፍትህ ማግኘት አለብኝ ብዬ እዛ ጋር በሚታገልበት ሰዓት ላይ በምን ልምጣ ፓስፖርት ለከ ማዳም ልትሸኘኝ ስትል ፓስፖርት ከቢሮ አስመጣለሁ ብላ ወደዛ ስትደውል ፓስፖርት የለም ተባለ። በምን ታስሯል ፓስፖርት? እንዴት? በቃ በዚህ ታስሯል ምናምን ነገር ተባለ። ማዳም ያው ጥሩ ስለሆነች እንደምንም አድርጋ ከፖሊሶቹ ጋር ለነሱን ጉቦ አበልታቸው ምናምን ነገር እራሷ አስጨርሳ እራሷ አላከችኝ ማለት ነው። እራሷ አላከችኝ። የዛሬ አመት ከ3 ወር ማለት ነው የገባሁት ወደ ኢትዮጵያ። በቃ እንትና አርጋ ማለት ነው በነጭ ወረቀት አርጋ እንደምንም አስጨርሳ ይሄን ጉዳይ አልነገርኳትም፣ ግን ልጆች እንዳሉኝ ስለምታውቅ ማለት ነው በቃ ላከችኝ ማለት ነው ሳለቅስባት። ግን ይሄ በዚህ ጉድ ይዤ ተሸክሜ ነው 2 አመት የጨረስኩት ማለት። ከዛ ኢትዮጵያ ገባው። ያ ነገር ደግሞ መጥቼ መዝገቡ እንደምንም ተንከራትቼ አቡ ማርያምን ምንም ብር ይዤ አልመጣሁም። አንዴ እናቴን ሳሳክም አንዴ በእነሱ ሲንከራተት ጨረስኩና ግን ፍትህ ማግኘት አለብኝ። እኔ ጭንቅላቴ አይሙሬ አርፎ ነው መስራት ያለብኝ በሚል ነው ተመልሼ እመጣለሁ ለነሱ ዛዝ አስተካክዬ። እቺ ልጅ ወጣለች፣ እነዛ ልጆች እቺ ልጅ ተበላሽታ እነዛ ልጆቹ ደግሞ የሆነ ነገር ያረግብኛል ብዬ ማለት ነው በቃ ምንም ነገር እረፍት አልሰጠኝም። እንደምንም ሆኜ ገባው። ልክ እንደገባው የቆየ ነው 2015 ላይ ነው ይሄ ነገር የተከሰተውና ያ መዝገቡን ለማንቀሳቀስ ዋጋ ከፈልኩበት በጣም ማለት ነው። እስከሚርበኝ ድረስ የሰው አይን እስከማየው ድረስ ማለት ነው ዋጋ ከፈልኩበት። ፍርድ ቤት ስዘዋወር ከዛ መዝገቡ ተዘግቷል። በምን ተዘጋ ሲባል በ42 ዘጉት። ምንድነው 42? አልተነገረ። ይሄ የሆነ አንቀጽ ምናምን ነገር ተብሎ ነው ያለው መሰለኝ። በሱ ተዘጋ። ከዛ ግልባጭ ወረቀት አለ እኔ ጋር በ42 ይሄ የባለ ህጎች ነው ናቸው የሚያውቁት። እኔ አላውቅም እኮ ይብራራልሻል እኮ አንቀጽ 42 ከተባለ አንቀጽ 42 ምን ይላል የሚለው እኮ ያብራሩልሻል አይደል? አው አልተናገረችም ነው የህግ መሰረጃ እያለ የተመረመረችበት እያለ ማለት ነው የኔ ነገር ተደፈነ ማለት ነው እኮ። ሰማች ጉቁ ስላየች እዛው እያለች ፖሊስ ጣቢያ ስትቀርብ አልተናገረችም ማለት
አንቺ ስትመጪ እንዳዲስ አላንቀሳቀስሽውም እንዴ ፋይሉ? ለምን እንደው ታውቂያለሽ? እሷ የተናገረችው እኔ ራሴን አጠገቡ አግኝቻለሁ ብላችኋለች። ለምን አለ ወረቀት ላይ ማለት ነው። ከዛ በሴቶች ጉዳይ ነበር እንትን የጀመርኩት ጀምሬ እነዛ ደግሞ ደብዳቤ ጽፎ ለአቃቢ ህግ ላኩት ማለት ነው። ይሄን ቆይ እዚህ ጋር እንዳትረሺ። ልክ እንደመጣው ምን አደረኩኝ? ሽማግሌ ሰበሰብኩኝ። ለምንድን ነው ሽማግሌ የሰበሰብኩኝ? የቆየ ጉዳይም ስለሆነ ተጨማሪ ምስክር ካስፈለገ በሚል ማለት ነው ሽማግሌ ሰበሰብኩኝና ቤተክርስቲያን ውስጥ ቁጭ ብለን አወራን ማለት ነው። አመነ ማለት ነው። ቤተክርስቲያን ቁጭ ብላችሁ አወራችሁ? ማን ማን ሆናችሁ ነው? አጎቴ ወንድሜ የሱ ጓደኛ እና የቤተክርስቲያን አባት የኔ ንሳ አባት የተባለው ሰው ጋር ሆነን 4 ሆነን እዛ ለቤተክርስቲያን ሆነን አወራን ማለት ነው። ከዛን አመነ። እኔ የሰበሰብኩበት ምክንያት ማለት እንዳይክድ ተጨማሪ ይሆናል ክሱን ለማንቀሳቀስ ስለሆነ ማለት ነው። ተጨማሪ መረጃ ይሆናል እንደ ምስክር ብዬ ነው ሰዎቹን የሰበሰብኳቸው ማለት ነው፣ እንዲሆኑኝ ማለት ነው። ከዛ አመነ። እኔ ክሳታለሁ፣ ልጅቷን አሳክማታለሁ ምናምን ነገር ተመልሳ ትታረቅ፣ ልጆቼ አይበተኑ ምናምን ነገር እንኳን ሰው ሰይጣን የማይሰራው ስራ ሰርቻለሁ የሚለው ሁላ ሪካርድ አድርጌያለሁ ከሽማግሌ ጋር ሲቀመጥ ማለት ነው። ሪካርድ ሁላ ላይ እንደዛ አደረግኩትና ከዛ ክሱን አንቀሳቀስኩኝ። ከዛ እነዛ ሴቶች ጉዳይ ጽፎ ለአቃቢ ህግ ላኩት። አቃቢ ህጎቹ ደግሞ ምን አረጉ? አቃቢ ህጎች ምስክር ተጨማሪ ምስክር ተባለና እነዛ ምስክር ሲሰበሰብ እዛ ለመውሰድ ለምን ንሳ አባቴ አልመጣም አሉ። ለካ ደውሎ አስፈራራው ንሳ አባቴን ማለት ነው። ከዛ ምን አለኝ? ኧረ መጀመሪያ መሰክራለሁ ብሎ ቆዩና ችግር የለውም ጆሮ የሰማው እዛ ቤተክርስቲያን ውስጥ ነው ቁጭ ብለን ያወራኑና የሰማሁትን ነው የምንናገረው አሉኝ። እሳቸው እንደዚህ ስላሉኝ 3 ምስክር ሞላሁትና እዛ ጋር እንትን አድርጎ ቀጠልኩኝ ማለት ነው። ከዛ ምን አደረገው? ኑ መስክሩ ሲባል ሴቶች ጉዳይ ላይ መስክሩ ሲባል እንዴ እኔ ሌላ ሰው ይቅርታ አድርጊልኝና ልጄ ሌላ ሰውን ፈልጊ እኔ ምን ነገር አሉኝ ማለት ነው። እንዴት አሉኝ? እንዴት እንደዚህ ይሉኛል? አልመሰክርም ብሉኝ እኮ እኔ ስሞትን አላስመዘግብም ነበር። እዛ ላይ እናገራለሁ ስላሉኝ እኮ ነው ያስመዘገብኳቸው አልኩት። አይ አሉኝና ጆሮዬ ላይ ስልክ ዘጉ። ከዛ አቃቢ ህግ ጋር ሲደርስ አቃቢ ህጉ ደግሞ ምን አለኝ? አምጪ መምጣት ይችላል ግዴታ ነው ተባለና መጥሪያ ተሰጠው ማለት ነው። ቤተክርስቲያን ወስጄ መጥሪያ ሲሰጣቸው እንዴት አመጣሽ መጥሪያ አመጣሽብኝ አሉኝ። አባ እኔ እኮ አይደለሁም መጀመሪያ መሰክራለሁ ብሎ ስለነበር ውድቅ ሆነና ከዛ ምን አሉ እነዛ ደግሞ እንደገና ደብዳቤ ጽፎ ወደ ሴቶች ጉዳይ ቅር የሚል ነገር ካለ ልደታ ፍርድ ቤት ክሰሱ ወይ ጠይቁ በሚል ለሴቶች ጉዳይ መልሶ ደብዳቤ ላኩ ማለት ነው። እሱን ደብዳቤ ይዤ ሄጄ እሺ ቆይ ነገ ከነገ ወዲያ ይባላል ማለት ነው። እኔ እንደዛ እየተንከራተትኩ አቃተኝ፣ ማርያምን ደከመኝ በጣም ማለት ነው። ልጆቼ ደግሞ ለኔ ነው የተወሰኑልኝ፣ ከሱ ጋር መኖር አልፈልግም አሉ። የእሱ ልጅ ደግሞ የ13 ዓመቷ እሱ እንደዚህ አይነት ነገር ድርጊት ሲፈጽም አይታለች። ልጄ እሱን ጭምር ነው ጭንቅላቱ የተበላሽ በአይኗ አይታለች። እዚያ ነበር እነሱ የሚገቡበት የራሳቸው ክላስ ውስጥ ነው የሚተኙትና እየመጣ እየጠጣ እየገባ መለሰው። አንድ ብቻ አይደለም እኮ 3 ጊዜ ምናምን ነገር ነውና እሷ ሲያቅታት እነሱ መቀስቀስ ጀመረች እንዳይተኙ ማለት ነው። አፈር ልብላ ቃልች የሷ ታናሽ ታውቃለችና እኔ እንኳን ግራ ሲገባኝ ማለት ነው ያሳዝናል። ቃል ኪዳን ተቋርጠሻል።
እሷ ስም ነው ቃልዬ ነው ከአባትሽ ጋር የተለያዩበት ምክንያት ተቋርጠሻል። አልሰማንሽም። ተቋርጠሽ ነበር። አሁንስ አሁን መጣው ኔትወርክ ያስቸግራል። አሁን መተሻል። በዚህ ጉዳይ ሲንከራተት ማለት ነው ፍትህን አጥቼ በማልቀስ እዛ ሀገር እንደዚህ ዋጋ ከፍዬ መጥቼ እዚህ ዋጋ ከፍዬ አመት ከ3 ወር ሆኖኛል። የሰው አይን እስከማይ ድረስ እስከሚረባኝ ድረስ ተጠቅሞ በላለው እግዚአብሔርን በጣም ነው የሚበላኝ። በጣም ነው ያቃተኝ። አሁን ቃል ኪዳን ኔትወርክሽ ምን ሆነ? በእናትሽ ምን መጨረሻ ላይ በምንድን ነው የተዘጋው? አንቀጽ 14 ያልሽው ተሳስተሻል መሰለኝ። ለምን የኢትዮጵያ ህገ መንግስት አንቀጽ 14 ምን ይላል ብዬ ቻትጂፒቲን ጠይቄው ስለ ሰብአዊነት መብቶች ይናገራል። ይህ አንቀጽ ባጭሩ እንዲህ ይላል ስለ ሰብአዊ መብቶች ነው የሚያወራው። በኢትዮጵያ ውስጥ ያሉ ሁሉም ሰዎች የመኖር የአካል ደህንነትና የነፃነት መብት አላቸው ነው የሚለው። ይህ አንቀጽ ሰዎች መሰረታዊ ሰብአዊ መብቶቻቸው እንደሚጠበቁ ያረጋግጣል። እርስዎ የሚፈልጉት 1995 የኢፌዴሪ ህገ መንግስት አንቀጽ 14 ነው ወይስ ከሌላ ህግ? ለምሳሌ የወንጀል ህግ ወይስ የቤተሰብ ህግ? አንቀጽ 14 የቤተሰብ ህግ ልበለው? 44 ነው ያለችው እንዴ? 44 ነው ያለችው ወይ? እኔ 14 ብዬ ነው የጠየቅኩት። ኦኬ ሶሪ፣ እኔ ነኝ የተሳሳትኩት። ቆይ እሺ 14 ብዬ ልጠይቀው። ሶሪ 42 እሺ ስለዚህ እንዴ አንቀጽ 42 የሰራተኞች መብት ነው። ስለዚህ የሰራተኛ ማህበር፣ የሙያ ማህበር የመመስረትና የመቀላቀል መብት ናቸው። የጋራ ይሄ ስለ ሰራተኛ አንቀጽ ስንት ነው ያልሽው ቃል ኪዳን? 42 ስለ ሰራተኛና 44 አላችሁት ደግሞ። እሺ ወይ አቡዬ ቆይ አንዴ 44 ነው አሉ 42 እኔ ኮፒ እንትኑን አድርጌ አንስቼ ልክልሻለሁ ለአንቺ በውስጥ ማለት ነው። ታያዋለሽ። አንቀጽ 42 ስለ ሰራተኛ መብት ነው። የለም ስለ ቤተሰብ አይደለም ወይ ስለ ሴቶች አይደለም። 44 ቼክ ላድርግ። ህፃናትና ሴቶች የህፃናትና ሴቶች ጉዳይ ላይ ነው የተዘጋው ማለት ነው። እልክልሻለሁ ወረቀቱን። ኦኬ እሺ። እና አሁን እሺ አንቺ ምን ላይ ነሽ? ምን ላይ በምን ተዘጋ? ፍርድ ቤት ጉዳዩን በምን ዘጋው? ኖ አሁንም ደብዳቤ ለነሱ ልደታ ቅር የሚሉት ነገር ካለ ልደታ ፍርድ ቤት ጠይቁት ተባለ ማለት ነው። ከዛ ግን እስካሁን መልስ ሊሰጡኝ አልቻሉም። አይ አውርተንበታል ደውዬ እነግርሻለሁ ነው የሚሉኝ ማለት ነው። እነሱን እየጠበቅኩኝ እኔ እዚህ ጋር በጣም ተሰቃየሁ። በጣም ማለት ነው። ለማን ላውራ? ለማን ነው ቤት በቃ ትራንስፖርት ማጣበት ጊዜ አለ። ልጆች የተራቡ 7000 ብርም የተወሰነው እየሰጠኝ አይደለም። 7000 ብርም አሁን 5 ወር ሆኖታል። ሌላ ፍቅረኛ ይዞ ደግሞ ምንድነው ሌላ ፍቅረኛ ይዞ ያቺ ፍቅረኛ እሱን አፍቅራ ደግሞ ራሷን አጠፋች። እዛ እኔ በኖርኩበት ሰፈር ላይ ራሷን ሰቀለችና ራሷን ገደለች አሉ። በዛ ምክንያት የተነሳ ደግሞ ታሰረ እስር ቤት ገብቶ ድጋሚ አሁን ማለት ነው የዛሬ 5 ወር አካባቢ ወደ 3 ወር ታስሮ ነው የተፈታው። አሁን ደግሞ የጄ ፍርድ ቤት የልጆቹን ቀለብ ቢያንስ አሁን እስካሁን ማለት አሁን ባለውበት ሰዓት ሊጠቀም ብዬ ሲጠይቀው ወደ 30 ምናምን ሺህ ብር መጥቶበታል ላይ ተደራርቦ ማለት ነው የ5 ወር ያልከፈለው። እሱን ደግሞ ሊጠይቅ እጄ እኔ ታስሬ ስለነበረ በምን ጉዳይ ነው የታሰርከው ሲባል በነፍስ ጉዳይ። እንዴት በነፍስ ጉዳይ ታስረ እንዴት ትፈታለህ? በቀላሉ እንዴት ትፈታለህ አለው ዳኛው ማለት ነው። ከዛ አይ በምን ጉዳይ ነው አሁንም ብሎ አጠብቆ ሲጠይቀው በሆነ ጉዳይ አለው።
ግን የታሰረበት የሱ እንትን ነበረች። አሁን ፕሮፋይል ላይ የትም ቦታ ላይ የሰቀላት እሷ ነች፣ ራሷን ያጠፋች ማለት ነው በሱ ምክንያት። ይሰማሻል? አዎ ይሰማል። አዎ በሱ ራሷን አጠፋች። የ23 ዓመት ልጅ ራሷን አጠፋች አሉ። በዚህ ምክንያት ታሰርኩ ብሎ የልጆቹን ቀለብ ማስቀመጥ አልቻልኩም ብሎ ጊዜ ይሰጠኝ በቃ ጊዜ ይሰጠኝ ነው መመላለስ ሆነ። በሽተኛ እናቴ እኔ ሄዳለሁ አረብ ሀገር ሄጄ ተመልሼ ልጆችን እንዳይራቡ መስራት አለብኝ ብዬ ያቺ የሰባራ እናቴን ማመጣት ትቻት ራሴ ጋር ነው ቁጭ ያደረኳት። ግን በአንድ ጎን አትተኛም፣ በቃ በጀርባ ብቻ ስለምትተኛ በሽተኛ ነች፣ መዳን አልቻለችም። ሌላ ቦታ እና ያ ቁጭ ብላ ዝም ብላ በአይኗ ትያው እኔ ሲወጣ ብዬ ነው ያመጣኋት እንጂ ምንም እንጃ። እኔ ለራሴ ግራ ገብቶኛል። ለማልንገር በቃ ሊተንፍስ ነው ማለት ነው። ቢያንስ አብዬ ጋር ገብቼ ሊተንፍስ ብዬ ነው እግዚአብሔርን ማለት